የሪፎርሙ ውጤት ነው ተብሎ ይነገርለታል የሰላም ሚኒስቴር። ነገር ግን እንደ ስሙ አልሆነም። ስሙን እንደውም መላክ አላወጣለትም። እቺ ሀገር ሰላም የራቃት ሰላም ሚኒስቴር እንደውም ከተቋቋመ በኋላ ነው የሚል ትችት የሚያቀርቡ አካላት አሉ። በእናንተ በኩል ደግሞ የሪፎርሙን ይዘት ካለመረዳት የሚመነጭ ነው የሚል ሐሳብ ብዙ ጊዜ ሲንጸባረቅ እንመስላለንና በእርግጥ ነው ወይ በተግባር እቺ ሀገር ሰላም ርቋት የምንገኝበት ሰዓት ላይ አይደለንም ወይ የምንገኘውና ትችቱ በእውቀት ላይ የተመሰረተ ነው ወይ ከይዘቱ ወይስ ያፈነገጠ ነው ወይ? ከሪፎርሙ ጋር አያይዘው መነሻ ሐሳብ ቢሰጡኝ። አንዱ እንግዲህ ለውጡ ዘርፈ ብዙ ሁለንተናዊ የሆኑ ጉዳዮችን የተመለከተ በወቅቱ የነበሩ ችግሮችን ለመፍታት የተጠራቀሙ የዋሉ ያደሩ ችግሮችን ለመፍታት የደፈረ ለውጥ ነው። የጥቂት ዓመታት ጉዳዮችን የማየትና የመፍታት አይደለም። ከዛ ውስጥ አንዱ የዘላቂ ሰላም ግንባታ ጉዳይ ከዋሉ ካደሩ ጉዳዮቻችን ውስጥ አንዱ ስለሆነ ይሄንንም ለተመለከተው ጉዳይ ሰላምን ለተመለከተው ጉዳይ ተቋማዊ መፍትሄም ሌሎች ትልልቅ ሐሳቦችም አብረው እንዲካተቱ ሆነዋል። ዘርፈ ብዙ ነው ሁለንተናዊ ነው ስንል ኢኮኖሚን ይመለከታል፣ ፖለቲካውን ይመለከታል፣ ማህበራዊ ሁኔታዎቻችንን ወይም ጉዳዮቻችንን ይመለከታል፣ ታሪካዊ ጉዳዮችን ይመለከታል፣ ባህላዊ ጉዳዮችን ይመለከታል። ችግር ናቸው ተብለው የተወሰዱ ዘርፈ ብዙ ጉዳዮችን ለመፍታት የሚያስችሉ ሐሳቦችን ማዕከል አድርጎ የተቀረጸ እሳቤ ነው። እንግዲህ ስለ ሰላምም ስናነሳ ሰላምን ከጸጥታ ጋር ብቻ አገናኝቶ የተመለከተ እሳቤ ሳይሆን ቅድም የጠቀስኳቸውን ዘርፈ ብዙ ጉዳዮች በመፍታት ላይ የተመሰረተ ዘላቂ ሰላምን የመገንባት ስለዚህ ሰላም ከጸጥታ በላይ ነው የሚለውን ጥልቅ እሳቤ የያዘ ለውጥ ነው ማለት ነው። ምሳሌ ማህበራዊ ጉዳዮች ስንል በዜጎች መካከል ያሉ ግንኙነቶችን ጨምሮ ማህበራዊ እሴቶቻችን ላይ ተግዳሮት የሆኑ ጉዳዮችን መፍታት ይጠይቃል። ግንኙነቶችን ሳናሻሽል ስለ ዘላቂ ሰላም ማውራት ስለማንችል ማለት ነው። ሰዎች ከራሳቸው ጋር ካላቸው ግንኙነት ጀምሮ ባህላዊ እና ማህበራዊ ኢኮኖሚያዊ የሆኑ ጉዳዮችን መፍታት መቻል አለመቻል ለዘላቂ ሰላም ግንባታ ስራው ትልቅ ትርጉም አለው። ፖለቲካችንን የፖለቲካ ባህሉን ለመቀየር የሚያስችል ለሰውና ለሰውነት የተጠጋ የፖለቲካ ባህልን መገንባት ይጠይቀናል። የፖለቲካ ባህላችን ጸረ ዴሞክራሲያዊ በሆነ መንገድ የተቀረጸ ነው ለዘመናት የቆየው የፖለቲካ ባህላችን። ይሄን መቀየር ይጠይቃል። ይሄን መቀየር ስንችል ስልጡን ወደሆነ የፖለቲካ ባህል መምጣት እንችላለን። ቅራኔዎች እንኳ ቢኖሩ ቅራኔዎችን መፍታት የምንችልበት የሰለጠነ መንገድ ማስቀመጥ እንችላለን። ይሄ ለዘላቂ ሰላም ግንባታችን ትርጉም አለው። በሌላ መንገድ ዴሞክራሲን በጸና መሰረት ላይ መገንባት ይጠይቃል። ለዚህ ይሆናሉ ተብለው የተቀመጡ በርካታ ሐሳቦች አሉ። የፖለቲካ ፓርቲዎችን ማጠናከር፣ የዴሞክራሲ ተቋማትን መገንባት፣ ፓርቲዎችን ጨምሮ ሚዲያውን፣ ሲቪል ሶሳይቲ ተቋማትን መገንባት ማጠናከር ለዴሞክራሲ ባህል ግንባታ ትልቅ ትርጉም ይኖረዋል። እነዚህ ጠንካራ የሚባሉ የዴሞክራሲ ምሰሶዎች ተቋማት ስለሆኑ ማለት ነው። እዚህ ላይም ትልልቅ ሐሳቦች አሉት ለውጡ። በሌላ መንገድ ያው ከለውጥ በፊት የነበረውን ቀውስ ሚዛን ጥልቀት በደንብ መረዳት ስንችል እነዚህን መፍታት ዘላቂ ሰላማችንን ለማረጋገጥ ያላቸውን ፋይዳ በደንብ እንገነዘባለን ማለት ነው። ከለውጥ አኳያ አንዱ ከሰላም ጋር ለተነሳውም ሐሳብ ቅድም እንዳነሳሁት እነዚህ ጉዳዮች ባሉበት ሁኔታ የምንፈልገውን ዘላቂ ሰላም ማምጣት አንችልም። አሁን እርስዎ ሲናገሩት ያምራል። እርስዎን ብቻ ሳይሆን ክቡር ጠቅላይ ሚኒስትሩን ጨምሮ በየደረጃው የሚገኙ በተለይ ለእናንተ ተጠሪ የሆኑ መስሪያ ቤቶች ቀደም ሲል የጠቃቀሷቸው መስሪያ ቤቶችም በተመሳሳይ ሁኔታ ነው የሚናገሩት። ግን
በተግባር ነው ወይ መሬት ላይ ነው ወይ? ከሐሳብ አኳያ ያለውን መያዝ በጣም ወሳኝ ነው። ሐሳቡን ማዕከል አድርገው ነው የተሰሩት። ለምሳሌ ስለነዚህ ተቋማት እያነሳሁ ነበር። ብሔራዊ መረጃ፣ ፌዴራል ፖሊስ የፓርቲ መሳሪያዎች ሆነው ሲገነቡ የቆዩ ተቋማት ናቸው። አሁን ደግሞ በያዝነው አስተሳሰብ ያልተጠናቀቀው የሀገረ መንግስት ስራ ሊጠናቀቅ ከሆነ ነፃና ገለልተኛ የሆኑ ተቋማትን መገንባት አንዱ ወሳኝ ጉዳይ ነው። ከነዚህ ውስጥ እነዚህ ተቋማት ትርጉም ያላቸው ናቸው። መከላከያን ጨምሮ አሁን እኔ የሚመለከተኝ በቀጥታ እነዚህን ስለሆነ ነው ማነሳው። ለምሳሌ ፌዴራል ፖሊስ ከተቋቋመበት 1934 ዓመተ ምህረት ጀምሮ የራሱ የሆነ ግልጽ የሚመራበት ፍልስፍና አልነበረው። ፖሊስ ማንን ነው የሚያገለግለው? ፖሊስ የሚመጣ የሚሄድን ስርዓት ሊያገለግል አይችልም። ፖሊስ ከህዝብ የወጣ ለህዝብ የሚሰራ ተቋም ነው መሆን ያለበት። ከስርዓት ጋር የሚሰፋ ከሆነ ስርዓታት ይቀያየራሉ፣ ይመጣሉ፣ ይሄዳሉ። ህዝብና ሀገር ግን ምድራዊ ህይወት እስካለ ጊዜ ድረስ ዘላለማዊ ናቸው፣ ይቀጥላሉ። ይሄን ታሳቢ ያደረገ የፖሊስ ተቋም መገንባት አለብን የሚለው መጀመሪያ አይዲያው ሐሳቡ ላይ ክላሪቲ መያዝ ይጠይቃል። እሱን ከያዝን በኋላ ያደረግነው ለመጀመሪያ ጊዜ በእነዚህ ሁሉ ዓመታት ግልጽ የሆነ ዶክትሪን እንዲኖረው ተደርጓል። ፖሊስ የሚመራበት የሚገነባበት ፍልስፍና። ይሄ ፍልስፍና ፖሊስን ፖለቲካዊ ያደርገዋል፣ ገለልተኛ ያደርገዋል፣ ለተመረጠ ማንኛውም ህጋዊ አካል የሚያገለግል ተቋም ያደርገዋል። ከሰነድ ዝግጅት ሂደት ጀምሮ ተፎካካሪ የፖለቲካ ፓርቲዎችን አሳትፈን ነው የተዘጋጀው። ይሄ አይ ቲንክ አዲስ ልምምድ ነው። የመንግስት ፖሊሲ ሲዘጋጅ መንግስታዊ አካላትና የተወሰኑ የህብረተሰብ ክፍሎች ናቸው የሚሳተፉት። አዲስ ልምምድ ነው ማለት ነው። ይሄ ለዲሞክራሲውም ትርጉም አለው። እነዚህን ጉዳዮች በደንብ ማጤን ያስፈልጋል። ዲሞክራሲያዊ ብቻም ፖለቲካዊ ያደርገዋል ብለን ስንል ትርጉሙ ትልቅ ነው ማለት ነው። ሁለተኛ እዚህ ላይ አልቆምንም። ስታንዳርድ አዘጋጅተናል። ከዚህ የተቀዳ ስታንዳርድ ፖሊስ ስልጠናው፣ ስምሪቱ፣ የቴክኖሎጂ አቅሙ በምን ደረጃ ነው መገንባት ያለበት የሚሉ ጉዳዮችን መልሰናል። በተግባርም በርካታ እዚህ ለመዘርዘር የሚያስቸግሩ ጉዳዮችን ስራ ላይ ያውለናል። የወረቀት ስራ ብቻ አይደለም። በቴክኖሎጂ ፖሊስን የማዘመን በአስተሳሰብ ቅድም ባልኩት ፍልስፍና እንዲገነባ የማድረግ የስልጠና የግንዛቤ ሰፋፊ ስራዎች እስከታች ባለው መዋቅር ድረስ ባለፉት ዓመታት ሲሰራ ቆይቷል። በሎጂስቲክስ አቅሙን የማጠናከር ስራ ሲሰራ ቆይቷል። ለተልእኮ ዝግጁ የማድረግ በእርግጥም እዛ ላይ ባስቀምጥ ነው በህብረተሰቡና በፖሊስ መካከል ያለው ዴሞክራሲያዊ ግንኙነት ከጊዜ ወደ ጊዜ እየተሻሻለ እየተጠናከረ እንዲሆን ለማድረግ የሚያስችል ስራ ተጀምሯል። በጥናት ላይ ተመስርቶ የሰው ኃይል አቅም ግንባታ ስራውን በተቆጠረ መንገድ እንዲሰራ የፖሊስ ዩኒቨርሲቲ የማጠናከር ስራ ተሰርቷል። ቁልፉ ለአንድ ተቋም የሰው ኃይል ነው። የሰው ኃይሉን በትክክለኛ ፖዚሽን ላይ እንዲመጣ የማድረግ ስራ ሰፊ ርቀት ሄዷል ማለት ነው። ከፖሊስ አኳያ እሳቤውን ማስተካከል፣ በተስተካከለው እሳቤ ላይ ተመስርቶ ተቋም የመገንባት ስራ ረጅም ርቀት ሄዷል። በተጨባጭም እኮ ምርጫው ጋር ህብረተሰቡም ጭምር ዊትነስ ያደረገው በዘንድሮ ምርጫ የጸጥታና ህግ አስከባሪ ተቋማት በተቻለ መጠን በርከት ባሉ አካባቢዎች ማለት ይቻላል ገለልተኛ ሆነው ምርጫውን ለማስፈጸም ያደረጉት ርብርብና ጥረት ትርጉም ያለው ርቀት የሄደ ስለመሆኑ ከህብረተሰቡ የሚሰማ የነበረ ፊድባክ። አሁን በየአካባቢው የሚገኙ የጸጥታ አካላት ሁሉንም እያልን አይደለም፣ እስከ ታችኛው መዋቅር ድረስ አሁን የሚሉትን የለውጥ እሳቤና ፍልስፍና በእርግጥ ተገንዝበው ዴሞክራት ሆነው ፖለቲካዊ በሆነ ቅኝት ውስጥ ሆነው ውግንናቸው ለህዝብና ለሀገር ሆኖ የሚንቀሳቀሱበት ሁኔታ በስፋት ይታያል ወይ? ዛሬም ያለ ጥያቄ ፖሊስ ማለት ያገኙትን አካል ያለ አንዳች ጥያቄ ተነስቶ መደብደብና ጸረ ዴሞክራሲያዊ በሆነ መንገድ ሰዎችን የሚያዝ
ከሌቦች ከዘራፊዎች ጋር አብሮ የመሰማራትና ተቀናጅቶ የመስራት እንደዚህ በመሳሰሉ ነገሮች ይታማል፣ ይገለጻል፣ ይታያል በስፋት። ስለዚህ ወይም እየሄድንበት ነው ብሎ መደምደም አንድ ነገር ነው፣ ወይም ፍልስፍናው አየር ላይ ተንጠልጥሎ ቀርቷል ብሎ መናገር አንድ ነገር ነው። አለበለዚያ ደግሞ እንደነዚህ አይነት አካላትም እንዳሉ ጭምር አምኖ እነዚህን በየደረጃው የሚወገዱበትን መንገድም እየሻን ነው በሚልም መገለጽ የለበትም ወይ? እንግዲህ መዘንጋት የሌለብን መነሻችንን ደጋግመን ማስታወስ በጣም ጠቃሚ ነው። ይሄ ተቋም እንዴት ሲገነባ ቆየ የሚለውን ቅድም አንስቻለሁ። ለዛ ነው መነሻን ማወቅ የሚጠቅመው። ከ1934 ጀምሮ ምንም ጥሩ ነገር አልነበረውም የሚል አይደለም እያልኩ ያለሁት። ዘመን ተሻጋሪ ሆኖ አልተገነባም። እንግዲህ ለውጥ ከጀመርን አዲሱን እሳቤ ከጀመርን 3 ዓመት ገደማ ሊሆን ነው ገና። እነዚህ ስራዎች እየተሰሩ ነው የቆዩት። መሰረት የማንጠፍ ስራ በስፋት እየሰራን ቆይተናል። ተሰርቶ የተጠናቀቀ ነው ግን አላልኩም። እየተሰራ ነው ገና። መሰረት በደንብ በአግባቡ ያልተሰራለት ቤት ጣሪያ ብናለብስ ትርጉም አይኖረውም። መሰረቱን የማስተካከል ስራ፣ ተስተካክሎ እንዲበቅል የማድረግ ስራ የቅድሚያ ተሰጥቶት ሊሰራ የሚገባ ነው። ግን ግራጁዌት አላደረግንም። ገና ነው። ስራ ጀምረናል። ለዛ ነው እሳቤውን ማወቅ በጣም ያስፈልጋል። ዘንድ እሱ ላይ ተመስርተን ምን ጀመርን? አምና ነው 2013 መጀመሪያ ነው ይፋ ያደረግነው ካስታወሳችሁ ዶክትሪኑን ተከትሎ ስታንዳርዱን ተከትሎ ከዛ የወጡ ማህበረሰብ ተኮር የሆነ ፖሊሳዊ አገልግሎት እንደ አዲስ የነበረውን በደንብ ገምግመን የሚስተካከሉትን አስተካክለን ቅድም ባልነው አዳዲስ አሰራሮችን ጨምረን እነዚህ ማህበረሰብ ተኮር የሆኑ ፖሊሳዊ አገልግሎቶች የዚህ ሂደት አካል እንዲሆኑ ተደርጓል። ይሄ እስከታች ህብረተሰቡ እየተሳተፈበት ሰፊ ስራ በየክልሉ ወርዳችሁ ብታዩ በተጨባጭ መልሱን ታገኙታላችሁ። የሚቆጠር ስራ ነው፣ ዝም ብሎ ንግግር አይደለም። ምርጥ የሆነ ልምድ ያላቸው አካባቢዎችንም አይተናል በአካል ተንቀሳቅሰንና ለህብረተሰቡ የሚሰራ ተቋም፣ ከህብረተሰቡ የወጣ ተቋም፣ ህብረተሰቡ የኔ ነው ብሎ የሚቀበለው ተቋም የማድረግ ስራ ተጀምሯል። በስፋት ውጤት ፍሬ ማፍራትም ጀምሯል። የተጠናቀቀ ነው ግን አይደለም፣ ገና ረጅም መንገድ ይቀረናል። ምክንያቱም የጀመርንበት ጊዜ ይሄን ውጤት የሚያስገኝ አይደለም። የ3 ዓመት ልጅ የ13 ዓመት እድሜ ያለው አይነት ታዳጊ ሊሆን አይችልም። ስራው በዚህ ደረጃ ነው ያለው። ግን ደግሞ ባየነው ልክ ውጤቱ በጣም ተስፋ ሰጪ፣ በሰራዊቱ ውስጥም የዋሉ ያደሩ ጥያቄዎችን ለመመለስ ያስቻሉ፣ መልካም አስተዳደርን በማረጋገጥ ሂደት ተስፋ የፈነጠቁ በጣም ጥሩ ስራዎች መጀመራቸውን አንስቶ ማለፍ በጣም ጥሩ ነው። ብሔራዊ መረጃ ጋር በተመሳሳይ ብሔራዊ መረጃን ለየት የሚያደርገው ብሔራዊ መረጃ የለውጥ እሳቤውን ይዞ እንዲገነባ እንደገና ሲደረግ ለየት ያለ ገጽታ ነበረው። ተቋም ውስጥ ያገኘነው የሰው ኃይል፣ ተቋም ውስጥ ያገኘነው ንብረት፣ ተቋም ውስጥ ያገኘናቸው መረጃዎች ስራ ለመጀመር የሚያስችሉ አልነበሩም። ዘረፋም ጭምር እንደነበር ታስታውሳላችሁ። በወቅቱ የነበሩ የስራ ኃላፊዎች የተቋሙን ንብረት ሳይቀር ያሸሹበት ሁኔታ ነው የነበረው። ምን ነበር፣ የትኛው ስራ የት ጋር ነበር የሚል ነገር ለማወቅ የሚያስችል መረጃ እንኳን ማግኘት ያልቻልንበት ሁኔታ ነው የነበረው። ስለዚህ ብሔራዊ መረጃን ከዜሮ ጀምሮ ለመገንባት የሚያስችል ስራ የተሰራበት፣ ስብስቡ የራሱ ችግር የነበረው ነው። የአሳታፊነት ጉድለት የነበረው 75% በላይ የሚሆነው የሰው ኃይል ቁጥሩ ፕላስ ማይነስ ሊኖረው ይችላል። ትርጉም ያለው ቁጥር ያለው የሰው ኃይል በብቃቱም በዝግጁነት ደረጃው ተቋሙን የሚመጥን የ114 ሚሊዮን ህዝብ ያላት ሀገር ሊኖራት የሚገባ አይነት ይዞታ ላይ አልነበረም። ይሄንን በአስተሳሰብ፣ በአሰራር፣ በአደረጃጀት ተልእኮን ለመወጣት ያስችላሉ የተባሉ አዳዲስ የስራ ክፍሎችን ጨምሮ የሰው ኃይል ያለማቋረጥ የሚያበቃ ተቋም ገንብተናል በአዲስ መልክ። ዩኒቨርሲቲ ሆኗል። መስሎታል ወይስ በአጋጣሚ? አይ አጋጣሚ አይደለም።
በእውቀት በእቅድ ስራውን የሚያውቁ ሰዎች ይሁነኝ ብለው የሰሩት ስራ ነው። ጎን ለጎን መስሪያ ቤቱንም እየገደሉት መስሪያ ቤቱንም የማዳከም ስራ ነው የሆነው። አሁን ግን ከራሳችን አልፎ ለጎረቤት ሀገራት አቅም ግንባታ ሊውል በሚችል ደረጃ ዩኒቨርሲቲ እንዲኖረው ተደርጎ ያልተቋረጠ የሰው ኃይል አቅም ግንባታ ስራ እየተሰራ ነው ያለው እዚህ ተቋም ውስጥ። በአሰራርም በቴክኖሎጂም ተቋሙን የማዘመን ስራ ተጠናክሮ እየቀጠለ ነው ያለው። ኢትዮጵያን በሚመጥን ደረጃ ተቋሙን የመገንባት ስራ ላለፉት 3 ዓመታት ጎን ለጎን ደግሞ በርካታ ውጣ ውረዶችን እያለፍን እንደመጣን ይታወቃል። ትልልቅ ወንጀሎችን ለመከላከል ለመቆጣጠር ከሚመለከታቸው የህግ አስከባሪ አካላት ጋር ሆኖ ትልልቅ ኃላፊነቶችን ሲወጣ የቆየ ተቋም ነው። ይሄም ረጅም ርቀት ሄዷል። ነገር ግን ቀደም እንደምለው ሰፊ ስራ እንደገና ይጠብቀናል ማለት ነው። እየተጠናቀቀ አይደለም፣ እየተሰራ ያለ የቀጠለ ስራ ነው። ሌላኛው የፋይናንስ ኢንተለጀንስ ሴንተር ነው። የፋይናንስ ኢንተለጀንስ ሴንተርም በአንድ በኩል ኢኮኖሚው ጤናማ እንዲሆን ለማድረግ የሚያስችል ትልቅ ተልዕኮ ያለው ተቋም፣ እንደዚሁም ዓለም አቀፍ ደረጃዎችን እንደ ሀገር እያሟላን እንድንሄድ ለማድረግ የሚያስችል ስራ የሚሰራ ተቋም ነው። ይሄ ተቋም ወንጀልን ከምንጩ ለመከላከል በተለይ የፋይናንስ ወንጀሎችን ትልቅ ሚና የሚጫወት ተቋም ነው። ይህን ተቋም ስንረከብ ኢትዮጵያ የነበረችበት ስታተስ ጥቁር መዝገብ ውስጥ የገባችበት ከፋይናንስ ወንጀሎች ጋር ተያይዞ የኛ ኮረስፖንደንስ ባንኮች የኛ ባንኮች በውጭ ሀገር ካሉ ኮረስፖንደንስ ባንኮች ጋር ግንኙነት ማድረግ የማይችሉበት፣ ኢንቨስትመንት ወደ ኢትዮጵያ በቀላሉ ለመምጣት የሚቸገርበት፣ ምክንያቱም ጠበቅ ያለ የቁጥጥር ሂደት ውስጥ እንዲያልፍ የሚገደድበት ሁኔታ ነበር የነበረው። ነገር ግን በተሰራው የሪፎርም ስራ በአንድ በኩል ተቋማዊ አቅሙን በጣም የላሸቀ በቂ የሰው ኃይል ያልነበረው ተቋም ነው የነበረው። በተሰራው የሪፎርም ስራ የመጀመሪያው ኢትዮጵያ ከዚህ ብላክ ሊስት እንድትወጣ የማድረግ ትልቅ ድል ነው። ይሄ ስራ ተሰርቷል። ይሄ ብቻ አይደለም፣ ዓለም አቀፍ የፋይናንስ መረብ ውስጥ እንድንገባ አስችሎናል። ይሄ ጥቅሙ ምንድን ነው? ከሀገር የሸሹ ሀብቶችን ለማወቅ የሚያስችል በመረጃ ደረጃ ሀገራትን በቀጥታ መጠየቅ የምንችልበት እድል የፈጠረ፣ ሀገራትም ወደ ኢትዮጵያ የሸሻ ሀብት አለኝ ብለው ሲያስቡ ኢትዮጵያን በተጨባጭ መጠየቅ የሚችሉበት እድል የፈጠረ ነው። በተጨባጭም የተጀመሩ ትልልቅ ስራዎች አሉ። የዚህ መረጃ ወይም የዚህ መረብ አካል መሆን በመቻላችን ቀጠናዊ እንትኖችም አሉ፣ ትስስሮች አሉ። የዚህ ትስስር አባልም መሆን ችለናል ማለት ነው። በአንዴ 2-3 ፕላትፎርሞችን ጆይን ማድረግ የቻልንበት፣ በስታተስ ደረጃ ወደ 40 የሚሆኑ ሪኮሜንዴሽኖችን ነበር የተጠየቅነው። ከ40 ሪኮሜንዴሽን 36 ባለፈው አመት የውጭ ገምጋሚ ቡድን መጥቶ 36ቶቹን ያሟላን፣ ቀሪ 2ቱ አሁን የተጠናቀቁ፣ ቀሪዎቹ ደግሞ በሂደት ላይ ያሉ፣ ኢትዮጵያ በተሻለ ደረጃ ላይ ያለች ሀገር መሆኗን ያየንበት ነው። በሰው ኃይል፣ በአሰራር፣ በአደረጃጀት ይሄም ተቋም የተሻለ ቁመና ላይ እንዲመጣ ለማድረግ የሚያስችል ሰፊ ስራ የተሰራበት ነው ማለት ነው። ሌላኛው የአደጋ ስጋት ስራ አመራር ስርዓት ነው። እንደ ሀገር ተቋም ብቻ ሳይሆን ስርዓቱን እንደ ሀገር መቀየር ያስፈልጋል። ከዚህ አኳያ ለበርካታ አመታት የቆየ ተቋም ነው። በአዲስ መልክ እንግዲህ ትልቁ ዲፓርቸር ፖይንት የለውጡ የሪጅም ሴኩሪቲ